ለእናንተ የሎላችሁ ድረስ ፍቅረ ገብርኤል ነኝ። ዛሬም በሌላ ቪዲዮ ተገናኝተናል። የዛሬው ቪዲዮአችን በጣም የሚያሳዝንና አንገት የሚያስደፋ ነው። ከኔ ጋር በዚህ ቻናል የቆያችሁ ሰብስክራይበሮቼ ከዚህ በፊት በነበሩት ቪዲዮዎቼ ላይ ሼር እና ላይክ አድርጉ እያልኩኝ ጨቅጭቄያችሁ አላውቅም። ይሄኛው ቪዲዮ ግን እጅግ በጣም ጠቃሚና የብዙ እህት ወንድሞቻችንን ነፍስ ሊታደግ የሚችል ቪዲዮ ስለሆነ በተቻላችሁ አቅም ቪዲዮውን ላይክ እያደረጋችሁት ጀምሩ። ቪዲዮውን ደግሞ እስከ መጨረሻው አይታችሁ ለብዙ ሰዎች ሼር እንድታደርጉት እጠይቃችኋለሁ፣ እለምናችኋለሁ። ወደ ዋናው ወደ ሀገራችን ጉዳይ ከመግባቴ በፊት እንደ አውሮፓውያን አቆጣጠር በ1933 ዓ.ም ከ107 ሰዎች በላይ የራሳቸውን እስትንፋስ በራሳቸው እጅ እንዲያቋርጡና እንዲያጠፉ ስላደረገው ዘፋኝ ልንገራችሁ ወገኖቼ። ሬሶ ሶሬስ ይባላል። በዜግነቱ ሃንጋሪያዊ ነው። ይህ ሙዚቀኛ በ1933 ዓ.ም ዓለም በተጨነቀችበት ዓለም የመጀመሪያውን የዓለም ጦርነት ጨርሳ ወደ ሁለተኛው የዓለም ጦርነት ከመሸጋገሯ በፊት በነበረው ወቅት የዓለም ሕዝብ በድህነት፣ በሞት፣ በረሃብና በሱስ በተቸገረበትና በተጨነቀበት ወቅት ነበረ ይህን ዘፈን ይዞ የመጣው። በቪዲዮ መጀመሪያ እንደነገርኳችሁ በዚህ ሙዚቃ ከ107 ሰዎች በላይ በራሳቸው ሕይወት ላይ ችግር ፈጥረዋል። ወገኖቼ እስትንፋሳቸውን አቋረጡ፣ ራሳቸው ላይ ችግር ፈጠሩ እያልኩኝ በረጅም አማርኛና በረጅም ቃላቶች ለእናንተ ማስረዳት የምሞክረው አንዳንድ ቃላቶችን የዩቱብ ኮሚኒቲ ጋይድላይን እንድጠቀም ስለማይፈቅድልኝ ነው። ይሄ ሬሶ ሶሬስ የተባለው ሙዚቀኛ ሰንበትን ወይም ደግሞ እሁድን ጠብቆ የሚያገኛት ፍቅረኛው በድንገት ከሞተችበት በኋላ ነበረ ይህንን ሙዚቃ እንደዚህ ብሎ የጻፈው። የሙዚቃውን ሀሳብ ጠቅለል ሳደርግላችሁ እኔም ሞቼ አንቺ ያለሽበት ቦታ ምን ነው በመጣው የሚል ሀሳብ ያለው ነበረ የሙዚቃው ሀሳብ። በቪዲዮ መጀመሪያ ልነግራችሁ እንደሞከርኩት ይሄ ዘፈን በተዘፈነበት ወቅት በአውሮፓና በአሜሪካ እንዲሁም በዓለም ላይ ከፍተኛ የሆነ የረሃብ የጭንቀትና የበሽታ ዘመን ላይ ነበርን። በዛ በዓለም ግሬት ዲፕሬሽን ላይ ይህ ሙዚቃ ሲጨመርበት እጅግ በጣም ብዙ ሰዎች የራሳቸውን ሕይወት እንዲያበላሹ መንገድ የከፈተላቸው። በጣም የሚገርመው ነገር ይህ ሙዚቃ በእንግሊዝ በሃንጋሪና በአሜሪካ ሙዚቃው ለገበያ እንዳይውልና ከዛም አልፎ ተርፎ በሬዲዮና በቴሌቪዥን እንዳይተላለፍ የታገደው። በጣም የሚያስገርመውና የሚያስደነግጠው ነገር ከዚህ ሙዚቃ ጋር በተያያዘ ከ107 የሚበልጡ ሰዎች ራሳቸው ላይ አደጋ መፍጠራቸው ብቻ ሳይሆን በተመሳሳይ ሁኔታ የዚህ ሙዚቃ እጮኛ፣ ፍቅረኛ ወይም ደግሞ ሚስት፣ ራሱ ሙዚቀኛው፣ የሙዚቃው አቀናባሪ፣ የዘፋኙ ተቀባዮች ወይም ደግሞ አጃቢዎች ሁሉም ራሳቸውን ከዚህ ዓለም አሰናብተዋል። እስካሁን የሰጠኋችሁን መረጃዎች የሃንጋሪ ፖሊስ ትክክል ናቸው ብሎ አረጋግጧቸዋል። ወገኖቼ በተመሳሳይ መንገድ በሀገራችንም እንደዚህ በተጨነቅንበት በችግር በረሃብ በጦርነት በተቸገርንበት በተጎሳቆልንበት ብዙ ወንድሞቻችን ከቤት ወጥተው መመለስ ባቃታቸው ሰዓት ልክ እንደ ፈረንጆቹ ግሉሚ ሰንዴ ሁሉ በሀገራችንም የሚያስፈራ የሚያስደነግጥና ለመስማት እጅግ በጣም የሚከብድ ወጣቶችና ታዳጊዎች እንዲሁም በኑሮ በድህነት በጦርነት በተለያዩ መንገዶች በፈተና ውስጥ የሚኖሩ ሰዎች ቢያዳምጡትና ቢሰሙት ራሳቸውን ሊጎዱበት የሚችሉት ዘፈን ተሰርቷል። ወገኖቼ ይህ ዘፈን የተለቀቀበት ሚዲያ ሄዳችሁ ሙዚቃውን ከፍታችሁ ኮሜንት ስር ገብታችሁ ብታነቡ በዚህ ዘፈን ምክንያት እህቴን ወንድሜን አጥቻለሁ ጓደኛዬንም አጥቻለሁ እያሉ ኮሜንት የሚጽፉ ሰዎችን ቆጥራችሁ አትጨርሷቸውም። በጣም ትውልዱ በጣም እንግዲህ ብዙ ጊዜ ሜንሽን ያደረኩት አሁን አንድ ዘፈን አለ እንደው ሜንሽን ላድርገው ይሻለኛል። ልጅ ሮባ ራሴን ነው የሚል ዘፈን አለ። እንግዲህ አዳምጡት እያልኩ አይደለም። እሱ ዘፈን ውስጥ በጣም በሚገርም ሁኔታ 30-40% ያዳመጡ ሰዎች ራሳቸውን አጥፍተው ኢትዮጵያ ውስጥ ነው የምልህ። ልጅ ሮባ ይባል ዘፋኝ አለ አሁን ነው እንግዲህ ዘፋኝ ይሁን እሺ፣ ምን ይላል ዘፋኙ? ሜንሽን ላይ በደንብ ተዳላልኩትም ያው አታዳምጡትም ነው ብለው። ኦኬ ብዙ ጊዜ ስሙን ሜንሽን ላለማድረግ ጠርሬ ነበረ፣ ግን በቃ ይሄ ጠቃሚ አይደለም። አሁን ትውልድ የገነባ መስሎት ነው ያጠፋው። ግን ብዙ ኮሜንቱን ገብተህ በዚህ ዘፈን ወንድሜን አጥቻለሁ በዚህ ዘፈን እህቴን አጥቻለሁ የሚል ኢትዮጵያ ውስጥ ነው የምልህ። ራሳቸውን አጥፎ የሚል ነው እንዴ መንሳት። አሁን አንዳንድ ሰው የሆነ ሲያዝን ምናምን ከፍተህ የምታዳምጠው ሙዚቃ የለም። ፈረንጅ ሀገር ይታይ አብዛኛው እንደዛ ነው። ብዙ ሰው እንደዛ ነው የሚያደርገው። ላይ በቃ እንደዚህ አይነት ሙዚቃዎች ናቸው በጣም የባሰ ዲፕረስድ የሚያደርግ። ሞቴን አፍጥንልኝ ምናምን፣ ራሴን እጠላለሁ ምናምን አይ ቲንክ ሰዎችም ጥለውኛል። በጣም ቪክቲም ሜንታሊቲ ያለብን። የራስህን ፔን አንተ ዘፈን አድርገህ ወጥተህ ሰውን ገፋፍተህ ራሱ እንዲያጠፋ ማድረግ አሁን ይህ በረከት ነው። ብዙ አሉ በቃ ለምንድን ነው ከማዘን ጋር እንደዚህ አታሽደን ነው እላለሁ። የሆነ ደስ ሲለን ደስ አይለንም፣ ኢንሴኪውር ነን። ገብቷል። ፉሊ ደስተኛ መሆን እንትናነት አክሰፕት ማድረግ ከብዶናል። ወገኖቼ
እያንዳንዱን ያገኘኋቸውን የለቀምኳቸውን ቪዲዮዎች አስቀምጥላችኋለሁ። የማስቀምጥላችሁን ቪዲዮ በጥሞናና በእርጋታ ተመልከቱት። ቪዲዮውንም ስታዩ ልጆቹን አይናቸውን፣ ፊታቸውን፣ ገጽታቸውን፣ ሐዘናቸውን፣ ትካዜያቸውን፣ ተስፋ መቁረጣቸውን በደንብ ተረዱት፣ በደንብ ይዩት። ይህን ዘፈን እየዘፈኑ በዚህ ስሜት ውስጥ ሆነው ልክ እንደ ሌሎቹ እህት ወንድሞቻችን ብንሄድ ይሻላል ብለው ራሳቸውን እንደ ጎዱት እህት ወንድሞቻችን እነዚህም ልጆች ራሳቸውን ስላለመጉዳታቸው ምንም አይነት ማረጋገጫ የለንም። ቃፈር ነው ራሴ ነው አገኘው አልሻም ከጎኔ ሌላ ሰው አርቄ ልቅበረው ለካስ ምቾቴ ካፈር ነው ጠብቃለሁ መቼ ሄዳለሁ የመሞቻዬን ቀን ማጥናለሁ። ስማኝ አልኩ ስማኝ ወይ ውረድ ወይ ፍረድ ጥራኝ ወደ እናንተ ወይ ከሲኦል መንገድ አፍራሽ ስራዬ ነው እሳቱን ከአመድ ቦታዬ ምረጠው እኔ ሄጄ ልላመድ ወይ ከባለ ጸጋው ወይንም ከሳቱ ዓለም ማረፊያ የት ነው ንገረኝ ግድ የለም አገኘው ለካስ ምቾቴ ካፈር ነው አልሻም ከጎኔ ሌላ ሰው አርቄ ልቅበረው ለካስ ምቾቴ ካፈር ነው ራሴ ነው አገኘው አልሻም ከጎኔ ሌላ ሰው አርቄ ልቅበረው ለካስ ምቾቴ ካፈር ነው ራሴ ነው አገኘው አልሻም ከጎኔ ሌላ ሰው አርጌ ልቅበረው ለካስ ምቾቴ ካፈር ነው። ተሰማኝ ጠይቃልከኝ ጸሎቴ ቀላል ነው ብትወስደኝ መኖር አልፈልግ ከዚህ ሕዝብ ጋር ድንብር ባላየው እሱም ባልነጋው የውስጤን ሳልፈልግ ከዚህ ሕዝብ ጋር ድንብር ባላየው እሱም ባልነጋ የውስጤን እሳት እንጂ ለራሴ ስጋው ጠቧታል ለቀቅ ነፍሴ ብሎ አስነሳኝ የሳሷን ኑሮ ምኖ ባልነታው ረቀሩልዮ እንዳንተ አይነቱን ከመውለድ ይሻል ነበር ወና ብለው አማረው ረገሙ። ቤተሰቤም ሁላ ምነው ከፋው ይህን ያህል አልፌም ከራሴ ለምን ይሁን የፈጠራት እቺን ጥቁር ነፍሴን ይህን ብዬ ብርቃቸው ምነው ባዩ በዛ ሲጠፋ እንደሚጨንቃቸው ጥላቻው እንደዛ አቤት ማስመሰል ችሎታቸው የሞተን ያነሳል እኔ ግን ሁሉን ስለማቀው እምነቴ ቀንሷል ራሴ ነው አገኘው አልሻም ከጎኔ ሌላ ሰው አርቄ ልቅበረው ለካስ ምቾቴ ካፈር ነው ራሴ ነው አገኘው አልሻም ከጎኔ ሌላ ሰው አርቄ ልቅበረው ለካስ ምቾቴ ካፈር ነው ጠብቃለሁ መቼ ሄዳለሁ የመሞቻዬን ቀን ማጠናለሁ። ስማኝ አልኩ ስማኝ ወይ ውረድ ወይ ፍረድ ይህች ልጅ ይህንን መልእክት አስተላልፋ ራሷን ካጠፋች በኋላ ይሄ ብንሄድ ይሻለናል የሚለውን ፍልስፍና ብዙዎች እየተቀበሉትም እኛም ብንሄድ ይሻለናል የሚል መልእክትን እያስተላለፉ ይገኛሉ። ብንሄድ ይሻለናል የሚለው ቃል እንደ አንድ ፍልስፍና በዚህ ሰሞን እየተቀነቀነም በርካቶችም ይህንን ቃል እየተቀባበሉት ይገኛሉ። ብንሄድ ይሻለናል የሚለው ቃል ብንሞት ይሻለናል የሚል ትርጉም እንዳለው ብዙዎች የሚስማሙበት ጉዳይ ነው። ታዲያ ከናዝራዊት ሞት በኋላ የእሷ እኩዮችም እንደ አደራ ውርስ እየተቀባበሉት እንደ ፍልስፍና አብረው እያዜሙት ይገኛሉ። ይህ ኃይል ሊባል ጉዳይ ነው። በጣም የሚያሳስብ ጉዳይ ነው። ይህንን መረጃ ሁላችሁም ሼር አድርጉት፣ እንደዚሁም ኮፒ ሊንክ አድርጉት፣ ለብዙዎች ይዳረስም። በርካታ ወጣቶች ራሳቸውን እያጠፉ ይገኛሉ። ለምን ተብሎ ሊጠየቅ ይገባል። ከዚህ ቀደም የምናውቀው ግሉሚ ሰንዴ የሚባል አንድ ዘፈን አለ። ያ ዘፈን አንዱ ሰውዬ በክፉ መንፈስ ተነሳስቶ ዘፈነው፣ ብዙዎች ተቀበሉት፣ አብረው ራሳቸውን ወደ ሞት ሸኙ። ያ ዘፈን ታዲያ አሁንም ድረስም ብዙ ሰዎችን የገደለ ዘፈን ሆኖ እየተወሳ ይገኛል። አሁንም ብንሄድ ይሻለናል የሚለው ቃል እየተደጋገመ ይገኛል። ታዲያ እኛም የበኩላችንን እንድናደርግ ታዲያ ራስን ለማጥፋት ያሰበ ሰው እንዴት ልናውቅ እንችላለን ለሚለው አንድ ዶክተር በቲክቫ ኢትዮጵያ ላይ ያጋራውን መረጃ ልንገራችሁ። ከታች የተዘረዘሩትን ግለሰቡ ራሱን ሊያጠፋ እንደሆነ አመልካች ንግግሮች ናቸው ይለናል። ከፍተኛ የሆነ ተስፋ የመቁረጥ ስሜት እንዳላቸው መናገር፣ ህይወት አሰልችና
አድካሚ እንደሆነች በተደጋጋሚ መናገርም፣ ለቤተሰብ ሸክም እንደሆኑ ማሰማትም፣ ወደ መኝታ ሲሄዱ ምን ነው ተኝቼ በቀረው ማለትም፣ ምን ነው ፈጣሪ ህይወቴን በወሰዳት የሚል ቃል ማዘውተር ይጠቀሳሉ። ልጆቻችሁ፣ ወንድሞቻችሁ፣ አካባቢያችሁ ላይ ያሉ ሰዎችም እንደዚህ አይነት ቃልን የሚጠቀሙ ከሆነ ባካችሁ የስነ ልቦና ምክር እንደዚሁም ደግሞ ወደ ሐኪም መውሰድን እንዳረሱ ይህንን መረጃ ሼር አድርጉት። መልካም ቀን።